ጤና ይስጥልኝ ውድ የዲደብሊው ኢንተርናሽናል ተከታታዮች እዚህ እንግዳ ጋብዣለሁ እንግዳዬ በአዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት የቅዱስ ያሬድ ታሪክና ስራዎች መምህር የነበሩት መምህር ዘማርያም ገብረመድህን ናቸው እንግዲህ እንደሚታወቀው ሀገር ሲወረር ህዝቡን ሀገራዊ ስሜት እንዲኖረው በማነቃቃት ረገድ ሙዚቃ ትልቅ ሚና እንደሚጫወት ይነገራልና በዚህ ጉዳይ ዙሪያ ጠለቅ ያለ ማብራሪያ እንዲሰጡን እዚህ ጋብዣቸዋለሁ ለአብሮነት ቆይታችሁ ከወዲሁ ጋብዝኩ እንግዲህ ጥሬና ክብረው እዚህ ስለተገኙ በራሴና በተመልካቾች ስም ከልብ አመሰግናለሁ እኔም የአድዋ በዓል ምክንያት በማድረግ ወደዚህ ስለጋበዛችሁኝ ያለኝን ሐሳብ እንዳካፍል ለህዝብ ስለቀጠራችሁኝ በጣም ነው ማመሰግነው እሺ እንደ መግቢያ እንዲሆነን እንግዲህ በታሪክ አጋጣሚ ሀገር በባዕዳን ወራሪዎች በሚወረሩበት ጊዜ ህዝቡ ሀገራዊ ስሜትን በመፍጠር በአንድ አላማ ለአንድ በመሰለፍ ጠላትን መክቶ ድል የሚበታበት አጋጣሚ ብዙ ነውና የአድዋ ጦርነትም ስንመለከተው ይሄንን ነው የምናየውና ከጫፍ እስከ ሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ህዝቡ በአንድ የተሰለፈበት አጋጣሚ የክተት አዋጅ መሰረት አድርጎ ጠላትን የመከተበት ሁኔታ ነው የሚንጸባረቀውና እዚህ እስቲ ሀገራዊ ስሜት ከመፍጠር አኳያ ሙዚቃ ከጦር መሳሪያ ባልተናነሰ መልኩ ትልቅ ሚና እንደሚጫወት ይነገራልና እዚህ ጋር እስቲ ሐሳብ አስተያየቱን ይስጡ በጣም አሪፍ እንደሚታወቀው በአድዋ ጦርነት ጊዜ ኪነ ጥበብ ስፔሻሊ ደግሞ ሙዚቃ ከፍተኛ ሮል ከፍተኛ አስተዋጽኦ እንደነበረ ይታወቃል ይሄም አገሪቱ በጠላት ስትወረር የክተት ነጋሪት አዋጅ ሲመታ ሲቆሰም ወኔን ለማነቃቃት ተዋጊውን በማበረታታት በማጽናናት ሀገራዊ ስሜትን በመፍጠር በሽለላ በፉከራ በቀረርቶ እንደየባህሉ እንደየወጉ ሁሉ ከፍተኛ አስተዋጽኦ ሲያነቃቃ ሀገራዊ ስሜትን ሲፈጥር በማጽናናትም ነገር ሲያጽናና አጽናንተዋል ከፍተኛ ሚና አስተዋጽኦ አድርገዋል ማለት ነው ከዚህም ለምሳሌ ብሔር ብሔረሰቦች በባህላቸው በቋንቋቸው እንደወጋቸው ተዋጊውን ወታደሩን ጀነራሎችን ታዋቂ ሰዎችን ሎጂስቲክ ያዙ ወንድም እህቶች አባት አርበኞች እናት አርበኞች በግጥምና በዜማ ደርሰው ሲያጽናኑ ሲያበረታቱ ሀገራዊ ስሜት ሲፈጥሩ እንደነበረ የታሪክ መዛግብት ማወቅ እንችላለን ከታሪክ መዛግብት ማወቅ እንችላለን ከዚህም ለምሳሌ በጌታ ህሩይ ወልደስላሴ ተጽፎ ያገኘውትን አንድ በአማርኛ ዜማ የተጻፈ አንድ ምሳሌ ማቅረብ እችላለሁ ማለት ነው ይሄም ጎራውና አገሬ ኢትዮጵያ ኩሩ ይገባሻል አገሬን ኢትዮጵያ ኩሩ ይገባሻል የሚያስደፍር ጀግና ልጅ ወልደሻል ረጎራው ዘራፍ ዘራፍ አካኪ ዘራፍ ድብድብ እንደበረዶ በልጅነቱ በረሃ ለምደው እንቢ አልገዛም እያሉ ወታደሩን ሰልፈኛውንም ነገስታቱንም ጀግናውንም ሲያጽናኑ እንደነበረ ታሪክ መዛግብት ማወቅ እንችላለን በሌላ በኩል እንደዚሁም እምዬ ኢትዮጵያ የሚል ጀግናውና እያሉ ሁሉም ባገር ያምራል እናት ሀገር ኑሬ አትንኩኝ ሀገር ያልሰጠም በሚል እና ሌሎችም ወታደሩን ከጦርነት በፊት በሰልፍም በኋላም አሸንፈው ሲመለሱም እንደዚሁ ሲያጽናኑ ሲያበረታቱ ሙዚቃ ስትዋጋ ነበር ለማለት እንችላለን ማለት ነው በዚህ ከፍተኛ ሚና የነበራቸው አዝማሪዎች አባት አዝማሪ እናት አዝማሪዎች ከፍተኛ ሚና እንደነበራቸው ታሪክ መዛግብት
ይናገራሉ ማለት ነው። በትግርኛው በትግራይ ህዝብ ያየን እንደሆነ ደግሞ የዶኩሜንት እጥረት አለ፣ የፋይል እጥረት አለ። ሆኖም ግን በቅርብ ያገኘ ነው በሜዳውም ስለነበረ ውጊያው ሎጂስቲክስ ያቀርቡ የነበሩት የትግራይ ህዝቦች ናቸው። በህክምናውም በምግቡም በውጊያው ሁሉም አስተዋጽኦ ሲያደርጉ ነበር። ከዚህ በተጨማሪም በሙዚቃው በእምብልታ የሙዚቃ መሳሪያ እምብልታ መለኸት እኛው አካባቢ ትግራይ አካባቢ ስለሚገኝ በከራሩ በመሰንቆ በጥሩምባው ኃይለ ጓሆ እያሉ ጉማዬ እያሉ ማሰ አውለ እያሉ ሁራ ሰለስተ እያሉ ህዝቡን ሲያነሳሱ ሲያጽናኑ ሲያበረታቱ ሀገራዊ ስሜትን ሲፈጥሩ እንደነበረ የታሪክ መዛግብት ይናገራሉ ማለት ነው። ለምሳሌ ያየን እንደሆነ ንጉስ አባዲ በቅርብ በሚዲያ የሚተላለፈውን ለምሳሌ መጥቀስ እንችላለን። የወይናለም ማረ የወይናለም እያለ የሚሄደው ማለት ነው። ይሄ በትዝታ ቀኘት ላ ላ ላ ላ ላ ላ የተዘፈነ ነው። በሎሚዴ በሐምባር በሎሚዴ በሎሚዴ የሚለውን ደግሞ በባቲ ቀኘት የተዘፈነ በእንደዚህ አይነት ዜማዎች ግጥምና ዜማ በመሰካት ህዝቡን ሲያጽናኑ ሲያበረታቱ ሀገራዊ ፍቅር ሲፈጥሩ ነበረ ማለት ይቻላል ማለት ነው። ስለዚህ ሙዚቃ ከጦርነቱም በፊት በቅስቀሳ ሰልፍን በማቅረብ በውጊያም እንደ አንድ ክፍለ ጦር ይዛ ጠላትን ስትዋጋ እንደነበረች ከፍተኛ ሮል እንደነበራት ለማወቅ ችለናል ማለት ነው ይቻላል። እዚህ ላይ በአንድ ጽሁፍ ላይ ያገኘሁት እናት የትግራይ እናት አርበኞች እናቶች ሲሉት የነበረውን በአድዋ ጦርነት ጊዜ ተጽፎ ያገኘሁትን ላሰማችሁ ማለት ነው። እንተ ዘይመኪትኻ ጾመ ርብዓ ባዕለይ ይኸይድ ተሕዘለይ ቆልዓ እንተ ዘይመኪትኻ ሎሚ ሓጋይ ባዕለይ ይኸይድ ተሓቁነለይ ላጋይ እያሉ ባላቸውን ባለቤታቸውን ወንድማቸውን አጎታቸውን አቅሙ የቻለ ሁላ እንዲዘምት እኔም ካንተ ጋር ነው ያለሁት አንተ ካልሄድክ ልጄን ያዝልኝና እኔ ሄጄ ጠላትን እዋጋለሁኝ የሚለውን ስሜት ለቅስቀሳ ይተቀሙበት እንደነበረ ከታሪክ መዛግብት ማወቅ እንችላለን ማለት ነው። አድዋ ጦርነት ስንመለከት በትግራይ ቦታውም እዚህ በመሆኑ በስንቅም በትጥቅም ደጀንነትም የጎላ ሚና እንዳለው ይነገራል። በተለይ እናቶች ልጆቻቸውን መርቀው ባሎቻቸውን መርቀው ከመስደድ ባሻገር ስንቅም ትጥቅም ጦር መሳሪያ ሳይኖራቸው በራሱ ባህላዊ በሆነ መንገድ ድንጋይም ይዘው በርበሬም ጨውም ይዘው ጠላትን ሲመክቱ እንደነበር የተለያዩ መዛግብት የሰፈሩ ሀተታዎች ያትታሉና እሱን እስቲ በተመለከተ በደንብ በተለይ ወኔ ከማስነቅ አንፃር አልገዛም ባይነትን መንፈስ በልጆቻቸው ባሎቻቸው ላይ እንዲኖር ከማድረግ አኳያ ሚናቸው የጎላ እንደነበር እገነዘባለሁና እሱን ሰፋ አድርገው እንዲያብራሩልኝ ነው። ዓለም ህዝብ የአፍሪካ ህዝብ የኢትዮጵያ ህዝብ እንደሚያውቀው የአድዋ ጦርነት የተካሄደው ዋናው ቦታው ሜዳው ትግራይ ላይ እንደነበረ ይታወቃል። በሜዳው ከሆነ ደግሞ ሎጂስቲክ የሚያቀርበው የትግራይ ህዝብ ነው። የትግራይ እናቶች አባቶች አያቶች ቅድመ አያቶቻችን ማለት ነው። በህክምናውም ዘርፍ ምግብን በማቅረብ ዘርፍ ጤናው የተወጋውን ህክምና ባህላዊ ሊሆን ይችላል ዘመናዊ ህክምና በያዙት ተዋጊውን ሲያበረታቱ ሲያክሙ ሲመገቡ የጠማውን ሲያጠጡ ውሃ ሲያጠጡ የተራበውን ምግብ ካለቻቸው ምግብ ሲያጎርሱ ሲያበሉ ከፍተኛውን ያንበሳውን ድርሻ የተጫወተው የትግራይ ህዝብ የትግራይ እናቶች አባቶች እናት አርበኞች አባት አርበኞች ናቸው። የታሪክ መዛግብትም ይሄን ይመሰክራሉ።
ቦታን ከማሳየት ጠላት ያለበትን ቦታ ከማሳየትና ከመጠቆም በያዙት ትራዲሽናል በሆነ በበርበሬ እናቶች ሲዋጉ ድንጋይም ይዘው ሲዋጉ እንደነበረ የታሪክ መዛግብት ዱላ ይዘው ሲዋጉ እንደነበረ የታሪክ መዛግብት ይዘግባሉ ማለት ነው። በዚህ ዙሪያ ፕሮፌሰር ፓንክሪያስ ብዙ ጽፈዋል፣ ብዙ አትተዋል፣ የተሻለውን ያክል አስተዋውቀዋል ማለት ነው። እና የትግራይ ህዝብ ይሄን ጦርነት ይሄን ድል እንዲመጣ በኢትዮጵያ አሸናፊነት እንዲጠናቀቅ ከፍተኛው ሚና የአንበሳው ሚና የያዘው ይዞ ጨርሷል ለማለት እንችላለን ማለት ነው። የጦር መሪዎች ወይም መንግስታት በታሪክ አጋጣሚ በየዘመናቱ ሀገር በባዕዳን ወራሪዎች ስትወረር የክተት አዋጅ ያውጃሉና ህዝቡ የክተት አዋጁ ባልተናነሰ መልኩ ያለ መገዛት ስሜት እንዲኖረው የማድረግ ሚናቸው ከፍተኛ ነውና ቀረርቶቹ ሽለላዎቹ እንዴት ነው የሚገለጹት? ቀረርቶ ሽለላ ፉከራ ማቅራራት ይሉታል። ቀረርቶ በቮካል በድምጽ በመሰንቆ በአዝማሪዎች የሚካሄድ የዘፈን ክፍል ነው። ሽለላው ከነመሳሪያው አክሽንም ያለበት የዘፈን ክፍል ነው። ፉከራ ፈጠን ያለ መነባነብ የያዘ ነው። ስለዚህ በዚህ በቀረርቶ ሽለላ ፉከራ ገጣሚዎች የሚጠቀሙት ቃላት ወኔን የሚሰንቁ የሚያበረታቱ የሚያጽናኑ ሀገር ፍቅርን የሚፈጥሩ አንድነትን የሚያመጡ ሂድ የሚሉ የሀገር ስሜትን የሚፈጥሩ አንድነትን የሚያመጡ ከግጥሙም ከቀለሙም ከሪትሙም የገጣሚ ጥበብ ይፈልጋል፣ ዕውቀትን ይፈልጋል። ስለዚህ በእነዚህ በቀረርቶ በሽለላ በፉከራ አማካይነት ጥሩምባም አለበት፣ ነጋሪም አለበት፣ መሰንቆም አለበት። ትግራይ ያየን እንደሆነ ዋሽንትም እንጠቀማለን ማለት ነው። ዋሽንት፣ እምብልታ፣ መለከት ይሄን ተጨምሮበት ተዋጊውን ደጀኑንም ህዝቡንም ወደ ውጊያ እንዲሄድ እንዲጽናና እንዲበረታታ ኃይል ብርታት እንዲሰጥ የሚያደርጉ ናቸው ማለት ነው። አሁን በቀረርቶ ሽለላ ፉከራ ያየን እንደሆነ በአብዛኛው በትዝታ ቀኘት ላ ላ ላ ላ ላ ጎራውና እያለ የሚሄደው በትዝታ ቀኘት ነው። ጎራውና ጎራው አገርን በማንሳት ተራራውን በማንሳት ጀግናን በማንሳት መሪን በማንሳት ታዋቂ ሰውን በማንሳት ስሜትን የሚፈጥሩ ናቸው። ስለዚህ በባቲም በአብዛኛው አሁን የአድዋ ጦር ዘፈኖች ስናያቸው በባቲ ቀኘት ተውበለው ወረ ተውበለው 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 ወረ ተውበለው ላ 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 ባቲ ቀኘት ነው የሚሆነው። በሽለላም በፉከራም በዚህ እንጠቀምበታለን ማለት ነው። በሎሚዴ በአምባር በሎሚዴ በሎሚዶ በሎሚዴ የሚለው ትግርኛ ደግሞ ባቲ ላይ አለ ማለት ነው። ስለዚህ በአብዛኛው አሁን እኔ ጽሁፎችን ሳያቸው የአድዋ ጦርነት ዘፈኖች ከዚያም በኋላ የነበሩትም የእርስ በርስ ጦርነቶች በባቲ መጀር በትዝታ መጀር የተዘፈኑ አገርን የሚያነሱ አገርን እያነሱ ተራራው ወንዙ ሸንተረሩ መሪን እያነሱ ጀግኖችንም እያወሱ በጥሩ ሪትም ምት በጥሩ ግጥምና ዜማ ተሰክቶ ሲያነቃቃና ወኔ ሲፈጥር ሲያበረታታ ኑሯል። ከፍተኛ ሚና እንደ አንድ አርሚ እንደ አንድ ክፍለ ጦር ብዬ እለዋለኝ ሲዋጋ ነበር ማለት ነው። እውነት ነው። በተለይ ጦርነት ሲኖር መስዋዕትነት ይኖራል። ውድ የህዝብ ልጆች ክቡር መስዋዕትነት ከፍለው ነው ድል የሚደረገውና ይህንን መስዋዕትነት አይቶ ህዝቡ ወደ ኋላ እንዳያፈገፍግ ወኔ እንዲሰንቅ መጽናናትን
እርስ በርስ መደጋገፍን እንዲፈጠርም ሙዚቃ ትልቅ ሚና አለው ያስባሉና እሱ ላይ እስቲ ትክክል ነው በጦርነት ጊዜ ከተዋጊው ከደጀኑም በኋላ ሆነው ከጦርነት በፊትም ተዋጊው ወደ ኋላ እንዳይመለስ ፍርሃት እንዳይሰማው ወኔ እንዲሰነቅ ከሀገር በኋላ እኔ መኖር አልችልም በሚል አገር ማለት እናት ናት አገር ማለት ቤተክርስቲያን ናት እያሉ አገር ማለት አባት ነው ስለዚህ አገሬ ትወራለች ከሀገሬ በኋላ እኔ ወደ ኋላ አልመለስም ከሀገሬ በፊት ሆናለሁ እያሉ ብርታትን በመፍጠር ፍርሃትን በማስወገድ ሽለላ ፉከራ ቀረርቶ ጉማዬ ማስ እንደየ በአውርሶም ሊሆን ይችላል በተለያዩ ስነ ቃሎች ሲያበረታቱ ነበር ማለት ነው ነጻነት ምሳሌ ተደርጎ የሚነሳው የአድዋው ጦርነት እንደ ባለ ታሪኮቹ የታሪኩ እንደ ባለቤት እንደመሆናችን መጠን መሰራት ያለባቸው ስራዎች አልተሰሩም የሚሉ ጥያቄዎች ይነሳሉ በብዙዎች ዘንድና ይሄንን እስቲ ምን መሰራት ነበረበት ምንስ ነው ያልተደረገው በተለይ በታሪካዊ ቦታ ውጋው በተካሄደበት ቦታ ከፓን አፍሪካን ዩኒቨርሲቲ ጋር ተያይዞ የታቀዱ እቅዶች ነበሩ መሬት ላይ ሳይውሉ የቀሩና ምን ቢደረግ አንዳንድ ጊዜ በታሪክ አጋጣሚ ድል ያደረግናቸው ነገሮች በታሪክነታቸው ተሰንደው መያዛቸው ጥሩ ሆኖ ሳለ ወደ ጥቅም መቀየሩ ላይ ትንሽ ብዙ ያልተሰሩ ነገሮች አሉ በያስባለውና ምን መደረግ ነበረበት ይላሉ ስለ አድዋ ድል ስለ አድዋ ጦርነት የተለያዩ ምሁራን በአገር ውስጥም ያሉ በውጭ ሀገርም ያሉ ኢትዮጵያውያን ብዙ ጽፈዋል ብዙ ብለዋል አሁን ታሪክ መጻፉንም መሰነዱንም እጥረት እንዳለ ሆኖ እሱ ሳይሆን ምን ማድረግ አለብን የሚለውን መፍትሄው ነው ማድረግ ያለብን ያ ነገር አባቶቻችን ያ ነገር ሰርተዋል የአፍሪካ አንድነት ምሳሌ ሆነዋል የፓን አፍሪካኒዝም እንዲመሰረት ከፍተኛ አስተዋጽኦ አድርገዋል የትግራይ ህዝብ የኢትዮጵያ ህዝብ ከፍተኛ አስተዋጽኦ አድርገዋል ያገኘነው ድል ሰንደን ወደ ኢኮኖሚያዊ ጥቅም ከመቀየር አንፃር ግን ክፍተት አለ ብዬ አስባለሁ ሽለላ ቀረርቶ ፉከራ በጦርነት ጊዜ ስንጠቀምበት ነበረ ጠላት ሀገርን ሊወርስ ይመጣ አባት አያቶቻችን ሲጠቀሙት ነበረ በሰላም ጊዜ ወደ ኢኮኖሚያዊ ጠቀሜታ ልማትን ከማፋጠን ሰላምን ፍቅርን አንድነትን አብሮ መኖርን ከመስበክ አንፃር አልተጠቀምንበትም በዚህ በፉከራ ሰላምን በመስበክ ፍቅርን አንድነትን አብሮ መኖርን በመስበክ ረገድ አልተጠቀምንበትም በዚሁ መጠቀም ነበረብን በያስባለኝ ጠላቻና ዘረኝነትን ወጊድ ለማለት ለመታገል ለመዋጋት ብንጠቀምበት በአንድ ወቅት በአንድ ጊዜ በአድዋ ድል ከዚያም በፊት አባት አያቶቻችን ከአክሱም ዘመነ መንግስት ጀምሮ ይሄን ሲጠቀሙበት ነበረ በሰላሙ ጊዜ ደግሞ ጥላቻን ለማስወገድ ዘረኝነትን ለማዋጋት ዘራፍ አካኪ ዘራፍ ይያል አንድነትን ለመስበክ እንጠቀምበት ይገባል በያስባለሁ ስለዚህ በዚህ ዙሪያ ዘፋኞች አርቲስቶች የግጥምና የዜማ ደራሲዎች ሊታሰቡበት ይገባል በያስባለሁ እንደ ክልል የፓን አፍሪካን ዩኒቨርሲቲ ይመስለኛል በ2006 ባልሳሳት መሰረተ ድንጋይ ተቀምጧል ስለዚህ የአፍሪካ ሀገሮችም መሪዎች መጥተው አድዋ ላይ ተገኝተው እንሰራዋለን ብለዋል ስለዚህ እንደ የትግራይ መንግስት ይሄ የፓን አፍሪካን ዩኒቨርሲቲ እንዲሰራ እንዲፈጸም ቅስቀሳ እንዲያደርግ ቁርጠኝነት እንዲኖረው ያስፈልጋል ማለት ነው ሌላው መስራት አለብን በየማስበው የአድዋ ድል ከአድዋ ጦርነት በኋላ የተገኘው የአድዋ ድል የሰፊው አፍሪካውያን ድል ነው ስለዚህ የክልሉ መንግስት የኢትዮጵያ መንግስት ባህልና ቱሪዝም ትምህርት ሚኒስቴር የአፍሪካ ህብረት ሊሰራው የሚገባው በየማምለው
በአፍሪካ በዓለምም ሊሆን ይችላል በሰላም ዙሪያ የሰሩ ሰዎች የአድዋ ኒሻን የአድዋ ፓን አፍሪካኒዝም ሽልማት ቢሰጥ እንደዚህ አይነት ሽልማት ቢደረግ ታላቅ ሩጫ በኢትዮጵያ ታላቅ ሩጫ በአፍሪካም ተብሎ እንዲካሄድ በኢትዮጵያ ብቻ ሳይሆን በአፍሪካ ሩጫውም በአድዋ ተራሮች ከተቻለም ለምሳሌ በኋለኛው ጊዜ ከ1927 እስከ 1933 ድጋሚ ጣሊያን መጥቶ ሲዋጋ በነበረበት ጊዜ መቀሌም አለ በአፋሮም አካባቢም በራያ አካባቢም አላጃ አካባቢ በማጫው አካባቢ ውጊያ እንደነበረ ይታወቃል ከተቻለ እንደዚሁ በቱር ብስክሌት አፍሪካ ማለት ነው ቱር አፍሪካ መላ ኢትዮጵያን ኢትዮጵያ በትግራይ ውስጥ በትግራይ ልጆች ከአዲስ አበባ ጀምሮ ደግሞ መጨረሻው አድዋ የሚሆን ቱር ፍራንስ እንደሚሉት ቱር አድዋ ተብሎ የብስክሌት ውድድር እንዲካሄድ ወደ አድዋ ተጉዘው የሚመጡት ሽልማት እውቅና እንዲሰጣቸው ከመላው አፍሪካ ተጉዘው በእግር ሊሆን ይችላል የአድዋን ታሪክ በብስክሌት በእግር ተጉዘው የሚመጡ ሰዎች እኔ አንድ ወቅት ዜና ሰምቻለሁ እነዚህ እውቅና መስጠት ሽልማት መስጠት የኢትዮጵያ አየር መንገድ ለሁለት ወር ወይ ለአንድ ወር የሚቆይ የቲኬት ዲስካውንት ማድረግ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲጎበኙ የአድዋ ታሪክ የአድዋ ጦርነት ድል እንዲያዩ እንዲጎበኙ ዲስካውንት ማድረግ ይጠበቃል ብዬ አስባለሁ ሆል አፍሪካን ሚውዚክ አይደል ተብሎ ደግሞ በሙዚቃ የመላው አፍሪካ የሙዚቃ ውድድር ተብሎ ቢሰየምም ይመጥነዋል ብዬ አስባለሁ የቲቪ ሾው አሁን ለምሳሌ እናንተ ሚዲያዎች እንደምታውቁት ሙሉን አመቱን ሙሉ የሚታይ በአድዋ ተራሮች እና ሌሎች አካባቢዎች ውጊያ ያደረግንባቸው አካባቢዎች ተቀርጾ የቲቪ ሾው ቢተላለፍ እንደዚሁ ወደ ኢኮኖሚያዊ ጠቀሜታ መለወጥ እንችላለን ማለት ነው ቱሪዝም መስህብ እንዲኖረው ውጊያ በተካሄዱባቸው አካባቢዎች ሎጅ ቢሰራና መስህብ ቱሪዝም መስህብ ወደ ኢኮኖሚያዊ ጠቀሜታ እንዲቀርብ ማድረግ ማለት ነው የአድዋ ፓን አፍሪካኒዝም የህይወት ዘመን የበጎ መሪዎች ሽልማት ብናዘጋጅ እንደዚሁ ማስተዋወቅ እንችላለን የመላው አፍሪካውያን ቆንስላ ጽህፈት ቤት አድዋ ላይ ቢከፈትላልኝ በዚህ ዙሪያ እውቀት ባይኖረኝም ግን አዲስ አበባ ያለውን ዋና ቢሮ እንዳለ ሆኖ አድዋም ላይ ቆንስላ ጽህፈት ቤት ቢኖራቸው አደባባይ ቢሰየምላቸው በአድዋ ጦርነት ጊዜ ከፍተኛ አስተዋጽኦ ያደረጉ እናት አባት አርበኞች ኢትዮጵያውያን ስማቸው ቢሰየም አደባባይም ቢሰየምላቸው ጎዳናም ቢሰየምላቸው ብዬ እላለሁኝ ማለት ነው ይሄ የማይሆን ከሆነ ደግሞ በአድዋ ድል ጊዜ በየአመቱ የካቲት 23 ይከበራል በዚያኛው ወር ለአንድ ወር የሚቆይ ጎብኚዎች ገብተው ቱሪስቶች ገብተው እንዲመለሱ በነፃ ፍሪ ቪዛ ለአንድ ወር የሚቆይ ቢያደርጉ እኔ ሀሳብ ማቅረብ ይችላል የሚቻል ከሆነ ማለት ነው ይሄን ሊያቀርበው የሚችለው የኢትዮጵያ መንግስት ለአፍሪካ ህብረት አቅርቦ ተፈጻሚነት ሊሆን ይችላል አድዋ በአድዋ ስም ማለት ነው ያነሱት ሀሳብ ተገቢና ጠቃሚ ነው ብያስባለውና እዛው ይያሉ የአድዋ ጦርነት ሀገራዊ ስሜትን ከፈጠረ የህዝቦች አንድነትን የታየበት ከሆነ በቅርብ ጊዜያቶች ምናያቸው ውጊያዎች ማስቀረት አለመቻሉስ እንዴት ነው በቅርብ ጊዜ በትግራይ ህዝብ ላይ የተካሄደው ጦርነትን ማንሳት እንችላለንና አንዱ ውጊያ ተካሄደ ወይም አንድ ጦርነት አለፈ ብለን ታሪኩን ስናወሳ ያ ታሪክ አንድነትን ማሳያ ነው ብለን ካሰብን አንድነቱን እንዳይሽራረፍ ማድረግ መቻል አለበት በያምናለውና ከአድዋ ጦርነት ተምረን አንድነታችን በማጎልበት ዘላቂ ሰላም እንዲረጋገጥ ከማድረግ ምን ከማን ይጠበቃል ሀገራዊ ስሜትን የፈጠረ ነው ለጥቁር ህዝቦች ተምሳሌት ነው ብለን ምናነሳውን የአድዋ ጦርነትስ እርስ በራሳችን ላይ ያለው ሽኩቻ ቀርቶ ለአንድ ሀገር ወይም ሀገራዊ ስሜቱ የህዝብ ለህዝብ ግንኙነቱ ተጠናክሮ ዘላቂ ሰላም በማስፈን ላይ የራሱ የሆነ ጎላ ሚና ሊኖረው ይገባል ብዬ አስባለሁና ምን ቢደረግ እንዴት ነው ጥቅም ላይ ማዋል የምንችለው የአድዋ ትሩፋቶች ምንላቸው
መላው አፍሪካውያንም የሚቀበሉት የሚያምኑበት አንድነትን ፈጥሯል ሰላምን ፈጥሯል አልገዛም ባይነትን መማር እንችላለን ትሩፋት ከምንላቸው ከዚያ መማር አልቻልንም ባይ ነኝ የአፍሪካ መሪዎች ይህን ኢትዮጵያ ስታሸንፍ ሀገራችን ስታሸንፍ ባንዲራዋን ወስደው አረንጓዴ ቢጫ ቀይ እየቀያየሩ እያዛነቁ ተጠቅመውበታል ማለት ነው ከኛ መልካም አስተዳደርንም ወስደውታል ከኛ ከኢትዮጵያ ማለት ነው አሸናፊነት እንዴት ነው ያሸነፉት የሚለውን ወስደውታል ስለዚህ ጠንካራ ፖለቲካ ቁርጠኝነት ያስፈልጋል ጠንካራ ህገ መንግስት ያስፈልጋል አንድ መሪ በመጣ ሲያኮርፍ ሲፈልግ ህግ አውጥቶ የሚያፈርስበት መፈጠር የለበትም እና አሜሪካ አሁን 300 ዓመት ቢሆናቸው የሚመራቸው የህግ የበላይነት አለ ህግ ነው የሚከሰው መሪውም ቢያበላሽ ፕሬዝዳንትም የሆነ ነገር ቢፈጽም ህግ አይለቀው ስለዚህ የፖለቲካ ቁርጠኝነት ያስፈልጋል አንድ መሪ ባኮረፈ ጊዜ እንደፈለገ ህዝቡን ከፋፍሎ ወደ ጦርነት የሚከፍትበት ነገር ሊቋረጥ ይገባል ማለት ነው ስለዚህ እንደኔ የአድዋ ትሩፋቶች አንድነትን ሰላምን ከመፍጠር ጽናትን አብረን ኢትዮጵያውያን አብረን የውጭ ወራሪን ከመመከት የተማርነበት በካሪኩለም ተቀርጾ አጥኚዎች ዩኒቨርሲቲዎች አጥንተውት በካሪኩለም ተቀርጾ በትምህርት መልክ ቢሰጥ ለፖሊሲ አውጪዎችም ቢሰጥ ተጠንቶ ማለት ነው ከዚያ እንድንማር ለፖሊሲ አውጪዎችም ለመንግስት ፖሊሲ አውጪዎች ዩኒቨርሲቲዎችም እንዲያስተምሩበት ይጠበቃል ብዬ አስባለሁ የአፍሪካ ህዝብ ከኛ አይደል እየተመሮ ብዙ ቀድሞን ሂዷል እኛ ግን አሁንም እዛው ነው ያለነው ማለት ነው የእርስ በርስ ጦርነት ስለዚህ ያንን ነገር አጥንተን ማለት የነበረውን ድል አጥንተን መርመረን ልንጠቀምበት የፖለቲካ ቁርጠኝነትም ታክሎበት ልንሰራበት ይገባል ብዬ እላለሁኝ ማለት ነው እሺ መምህር እዚህ መጥተው ጠለቅ ያለ ማብራሪያ ስለሰጡኝ በድጋሚ አመሰግናለሁ ተመልካቾቻችን ከመምህር ዘማሪያም ገብረመድህን የነበረን ቆይታ ስትከታተሉትን የነበረውን ይመስል ነበር ከሌሎች የዲደብሊው ፕሮግራሞች መልካም ቆይታ እንዲሆንላችሁ ተመኘው ሰላም